ሰበር ዜና ከሪያድ የተሰማ የስራ እድል በማግኘት በኮንትራት ወደ ሳውዲ አረቢያ ገብቶ ሲሰሩ የነበሩ እና በተለያየ ምክንያት የስነ ልቦና ጫና ገጥሟቸው የሳውዲ አረቢያ መንግስት ባዘጋጀው መጠለያ ውስጥ ለረጅም ጊዜ የቆዩ 7 ኢትዮጵያውያን እህቶቻችን እንዲታከሙና ወደ ሀገራቸው እንዲመለሱ ኤምባሲዎች በየጊዜው ክትትል ሲያደርግ ቆይቶ በስተመጨረሻም ሕክምናቸውን አጠናቀው የጤናቸው ሁኔታ የተሻሻለ በመሆኑ ቤተሰቦቻቸውን በማፈላለግ እስከ አዲስ አበባ የሚያደርስ ሰው በመመደብ ዛሬ ጥቅምት 1 ቀን 2018 ወደ ሀገራቸው በሰላም እንዲገቡ ከቤተሰቦቻቸው ጋርም እንዲገናኙ ማድረግ ተችሏል። ሚስዮኖች የአገልግሎት አሰጣጥ ሂደቱን በማዘመን ለዜጎቻቸው የተቀላጠፈ አገልግሎትን ለመስጠት እና ለሚያጋጥማቸው የተለያየ ተጓዳኞች እልባት ለመስጠት የያዘውን ጥረት አጠንክሮ የሚቀጥል መሆኑን እየገለጸ የሚያጋጥመውን የተለያየ ችግሮች በቀላሉ ለመፍታት ይችል ዘንድ ዜጎችን ወደ ሳውዲ አረቢያ ስትገቡ በህጋዊ መንገድ እንዲሁም እና በሀገሪቱ ስትኖሩ የሀገሪቱን ህግ ወግ እና ባህል እንድትከተሉ በጥብቅ እናሳስባለን ብሏል። አልሐምዱሊላሂ ረቢል ዓለሚን። እንግዲህ በምታዩት መልኩ 7 የመዳም ቅመም የአይምሮ እክል ገጥሟቸው ነበር። ያው ከዛ ህክምና አግኝቶ እልባት አግኝቶ ዛሬ እንግዲህ አልሐምዱሊላሂ ረቢል ዓለሚን ወደ ሀገራችሁ ተመልሰዋል። ለተባበራችሁ ሁሉ እንግዲህ አላህ ጅዛችሁን ይክፈላችሁ ነው የምንለው። ሀቂቀተን በጣም ከባድ ነው ወላሂ ላዚም። እንደው አላህ ሱብሃነሁ ወተዓላ ወጥታችሁ ከመቅረት ይጠብቀን። አሁን ላይ ደግሞ እኔ ጥያቄ ሆነብኝ። በተለይ ያለ መብሰልም ይሁን አላቅም ስደት ላይ የሚመጡ ልጆች በጣም ነው ሁሌም ጥያቄ የሚሆንብኝ። አይምሯቸው ቶሎ ነው የሚነካ እና ያው ሀሳቡም አልሞ አቅዶ የሚመጡትም ነገር የተለየ ነው የሚሆንባቸው። ያው እኛም እኮ በትንሽ ጊዜያችን የተሰደድን፣ ግን የአሁን ልጆች በጣም ቀበጦች ናቸው ወላሂ። ማለት እኛ በተሰደድን ሰዓት 10 ቤት ነው አብዛኛቻችን የተሰደድነው። እድሜያችንን 18 17 19 ምናምን እድሜያችንን ግን ስንሞላ 25 ምናምን እያልን ከዛ በላይ ነው ሞልተን የመጣነው እና አሁን ላይ ግን ሲመጡ እንጃ በቃ እንደኛ እኛ ስንት ነገር ተቋቁመን ነው። እኔ ወላይ ሲከፋኝ ሽንት ቤት ሁላ ነበር ገብቼ ማለቅ ሰው በቃ አረ በጣም ከባድ ነበረ። ቋንቋው ምኑ ምግባቸው ምናምን እስክትለምዱ ድረስ አዎ፣ ግን በጣም የሚያስጨንቅ ነገር አለው። ግን በዚህ ልክ ደግሞ አይደለም እና በተቻላችሁ አቅም ደግሞ ወደ ፈጣሪያችሁ ቅረቡ ብዬ ነው ማስበው ማለት ነው። እና አልሐምዱሊላህ ለኩላህ ዛሬ እዚህ ደርሰናል። አሁን የሚመጡ ልጆች ግን በጣም ቀበጦች ናቸው። ቶሎ ነው አይምሮ እክል የሚያጋጥማቸው፣ ቶሎ ነው ተስፋ የሚቆርጡት፣ ቶሎ ነው በቃ አላቅም ለምን እንደሆነ እኔ ትንግርት ነው የሆነብኝ። አላኩልሃል አልሐምዱሊላህ አላኩልሃል ብቻ